ነው። ታዲያ የት አለች ልጄ? ልጄን አምጪልኝ። እናቴ መጣሽልኝ? አንቺ ነሽ ስትሰብሺው አፍሊ? የኔ እናት እናቴ በጣም ናፈቅሽኝ። የኔ ልጅ፣ የኔ ስስቴ፣ ልክ እንደ ድሮ እንደ ልጅነትሽ ቆንጆ ሄድሽ። የኔ መላክ በስተ መጨረሻም እነ በኃይሉ ተጋለጡ። ይህንን ደግሞ ያደረገው ዳግም ነው ማለት ነው። ዳግም እነ በኃይሉን አጋልጧቸዋል። እናት ነኝ ብላ የመጣችው አስመሳይዋ አልማዝ እንግዲህ ተዋርዳለች ማለት ነው። ነገር ግን ክደቷን እንደቀጠለች ትገኛለች። ልጄ ናት ብሌን፣ ልጄ ናት፣ አረብ ሀገር ጥዬ እየተሰደድኳት ልጄ ናት በማለት እንግዲህ ክርክር ላይ ትገኛለች ማለት ነው። ክርክሯ ግን ሊያዋጣት አልቻለም። ስትከራከር ያው ማሸነፍ አልቻለችም። እሷ የሰጠችው መልስ እየተንቀጠቀጠችም ቢሆን ልጄ ናት ነበረ ስትል የነበረው። በጥያቄ ስትፋጠጥ እንግዲህ አረብ ሀገር ጭራሽም እንዳልሄደች ተነቅቶባታል። ምክንያቱም በይ የተባለችውን ብቻ ነው እንጂ ልትል የቻለችው በስንት ዓመተ ምህረት አረብ ሀገር ሄድሽ? አረብ ሀገር የት ነው የሄድሽው? የትኛው አረብ ሀገር ነው ተብላ እንግዲህ ጥያቄ ስትጠየቅ መመለስ አልቻለችም ማለት ነው። ይሄ ደግሞ ሀሰተኛ እንደሆነች አጋልጧታል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ፣ አበረታቱኝ ለማለት እወዳለሁኝ። አደራ እንግዲህ ቀጣዩን ክፍል ወደ እናንተ እዤ መጥቻለሁ። በዚህ ክፍል እንግዲህ የአልማዝን ቅሌትና ውርደት የምንመለከትበት ቪዲዮ ነው ማለት ነው። ይሄ ቪዲዮ አልማዝ ገና ከመጀመሪያው ስትገባ ነበረ ላስተዋላት ስትዘበራረቅ የነበረው። በመግቢያው ላይ እንግዲህ እንደተመለከታችሁት ቀጥታ ወደ ቤት እንደገባች ልጅ በማለት ነበረ አድርጊልኝ እያለች ቃል ላይ ስትጠመጠም የነበረው። ይሄ ታዲያ ሰላምን በጣም አስደምሟታል፣ በጣምም ግራ አጋብቷታል ማለት ነው። እዚህ ጋር እንግዲህ ማስተዋል ከቻሉ ነገሮች በጣም ቀላል ናቸው ለመረዳት። ልብ ያለው ልብ ይበለና ምንድን ነው እሱ ጥላት የተሰደደቻትን ልጇን ቢያንስ ጥላት ስትሄድ አንዲት እናት የልጇን መልክ ታውቃለች፣ ምን አይነት ገጸ ባህሪ እንዳላት ታውቃለች። የሆነ ነገሯ እንኳን አይመሳሰልም። ብሌንና ቃል እንግዲህ በጣም የተለያዩ ልጆች ናቸው መልካቸው። እንግዲህ አልማዝ ልጅ ጥዬ ሄጃለሁ፣ ከአረብ ሀገር ነው የመጣሁት፣ ምንም የለኝም ብላ እዛ ቤት ስትለፈልፍ ነበረ። መጀመሪያ ሰላም በጣም እያየቻት ነበረ። ቃል እና እቺ ሴትዮማ የሆነ ነገር አላቸው በማለት እንግዲህ ሰላም ያን ያስተውላለች። ምክንያቱም ልጇ ያልሆነችውን ነው ልክ ሳሎን ላይ እንዳየቻት ብቻ ልጄ ይቅርታ አድርጊልኝ በማለት ቃል ላይ ስትወተውት የነበረው ማለት ነው። ይሄ ደግሞ እንድትጠረጠር አድርጓታል። ወይ ምንድን ነው የምዘባርቀው? ወይኔ ምን ዘባረኩኝ ስትል ነበረ ራሷና ደንግጣ ነው የቆመችው። አልማዝ ልጅሽ እኮ እሱ አይደለችም ስትባል ራሱ በድንጋጤ ቆማ ነበረ። ምክንያቱም አላወቀችም። አንዴ ልታውቃት ትችላለች። የማታውቃት ልጅ ጋር ሄዳ ነው ልጄ ስትል የነበረው። ወይ አስቀድሞ እዚህ ጋር በኃይሉ ያላሰበው ሀሳብ ምን እንደሆነ ታውቃላችሁ? የብሌንን ፎቶ ማሳየት ነበረበት በደንብ እንዲገባት ማለት ነው። ይሄንን አላሰቡበትም እናሱና ቢያንስ የብሌንን ፎቶ ብታይ ኖሮ ልጄ ታለች ብላ ለመጠየቅ ይረዳት ነበረ። ትልቁ የተሸወዱት መሸወዳቸው እንግዲህ ሄደሽ እኔ እናት ነኝ በይ ብቻ የተባለችው። እሷም እንግዲህ እናት ነኝ ብላ ነው የሄደችው እና እናት ነኝ ብላ ስትሄድ ያው በጣም ተሳስታለች። ሲቀጥል ጥንቃቄ እየጎደለበት ስልክ እንግዲህ ስልኳን የበኃይሉ ስልክ በኃይሉ ብላ ነው ሴቭ ያደረገችው። ያው ስልክ ተደውሎ ብሌን ስልኬን ታነሳለች ብላ በጨራሽ አልገመተችም እሷ። ወይ ስልኩ ሲጠራ እንኳን አልሰማችም። ይሄ ሁሉ የሆነው ግን ማለት ነው እኔ ሳስብ የብሌን የዋህነቷ ነው ይሄን ሁሉ ያደረገው። ብሌን ከዛ ቤት ብትወጣ ከመቼም ቢሆን ሰላምን ልታገኝ ላትችል ይሆናል። ግን የዋህነቷ፣ ቅንነቷ፣ የልቧ መልካምነት
በዛን ዕለት እውነቷ እንዲወጣ አድርጓታል ማለት ነው። ምክንያቱም በኃይሉ ሲደውል በቃ ከበኃይሉ ጋር እንዴት ልደውል ቻለች? እንዴት ተዋወቁ? እየተዋወቁ ነው ያለችው። ስለ በኃይሉ ደግሞ ብሌን እንግዲህ በደንብ ታውቃለች ምን አይነት ሰው እንደሆነ፣ ቃልን እዛ ቤት እንዴት እንዳመጣት፣ ሰላምን እህቱን እንኳን ሊጎዳ ሊያስገድል እንደሆነ ይሄን ሁሉ ስለምታውቅ እንግዲህ ብሌን የዛኑ ጊዜ በጣም ጠርጥራለች ማለት ነው። ወይዘሮ ገነት እንግዲህ ሽምጥጥ ነው። ወይዘሮ አልማዝ እንግዲህ ያው ሽምጥጥን ያደረገችው ልጄ ናት ነበር ስትል የነበረው። ጥያቄ ስትጠያየቅ እንግዲህ ምንም አይነት መልስ መስጠት አልቻለችም። በኃይሉ እንግዲህ ተጋልጧል ማለት ነው። ምላሽ እስከሚያጣ ድረስ በጣም ነው የተናደደው። እያሰበው አልተሳካለትም። ዳግም እንግዲህ ሁሉንም ሚስጥር ለብሌን ነግሯታል። አጋጣሚውን አግኝቶ ስሚኝ ትጸጸሻለሽ፣ በኋላ የሚጸጽትሽን ነገር አታርጊ ብሏት ነበር በባለፈው። አሁን ላይ ግን ምንድን ያደረገው ብታምኝም ባታምኝም የራስሽ ጉዳይ ነው። እውነቱ ግን እቺ የመጣችው ሴት የአንቺ እናት አይደለችም። እኔ ቃል ስልክ ስታወራ ሰምቻታለሁ ከባህሉ ጋራ። እቺ ገረድ እናቷን ያገኘች መስሏት ደስ ብሏታል ስትል ሰምቻታለሁ። ብሌን ተረጋግተሽ አስቢበት ሲላት እንግዲህ ዳግምም ሲነግራት እኔ ላንቺ ብዬ ነው፣ ሁሌም ቢሆን አንቺ ስለማትረጂ ነው እንጂ ስለማታዳምጪ ነው። ጥፋት አጥፍቻለሁ፣ አሳዳጊ እናትሽን አግቼብሻለሁ። ነገር ግን ይህንን ያደረግኩት ላንቺ ነው። አሁንም ደግሞ እየተናገርኩ ያለሁት ላንቺ የሚጠቅምሽ ነገር ነው እንጂ የሚጎዳሽ ነገር አይደለም። ቆም ብለሽ አስቢበት፣ በኋላ ትጸጸቻለሽ። ጸጸቱን አትችይውም። ስለዚህ እቺ ሴት ወላጅ እናትሽ አይደለችም። አንቺን ከዚህ ቤት ለማስወጣት የተጠቀሙት ዘዴ ነው፣ አስቢበት ብሏታል። እንግዲህ ብሌን አሁን ተገጣጠመላት ማለት ነው። በኃይሉና ቃል ተደዋውለዋል የሚለው አንድ ማስረጃ ሆኖላታል። ሲቀጥል ደግሞ የበኃይሉ ስልክ እንግዲህ አንስታ ቼክ ነው ያደረገችው። ሌላ በኃይሉ ነው ተብሎ እንኳን እንዳይዋሽ፣ ተመሳሳይ ስም ነው እንዳይባል እንኳን አንስታ ድምፁን ሰምታለች። ቀጥታ በኃይሉ ምንድን ያለው አንቺ አልወጣሽም እኔ ከዚህ ለምንድን ነው እዚህ ያደርሽው ብሎ ነበረ ሲጮህ የነበረው። በስነ ስርዓት ሰላም እንኳን አላላትም። እንግዲህ አለቃ እንግዲህ ያው ትእዛዝ ከበላይ ትላላችሁና ሰላም እንኳን ሳይላት ያው ስራዋን ብቻ እንድታስኬድ ስለሚፈልግ መጀመሪያስ ምን ብሏታል? ያልኩሽም በአግባቡ መፈጸም አለብሽ። ይሄ ከብደኛል ስትል እንኳን ተከፍሎች ነው የምትሰሪው። አንዲት ስህተት እንድትሳሳች አልፈልግም። በአግባቡ ስራሽን መስራት አለብሽ። በነፃ እኮ አይደለም። የምን መልፈስፈስ ነበረ ሲላት የነበረው። አሁን ላይ በኃይሉ ምንም የሚያስተባብልበት ምክንያት የለውም። እጅ ከፍንጅ ነው የተያዘው፣ እውነት ለመናገር ማለት ነው። ምን ብሎ ሊያስተባብል ይችላል? ስልክ ተሳስቼ ነው አይልም። በምን አወኳት ሊል አይችልም። ብቻ እንደዚህ ተጋልጠዋል ማለት ነው። ፈጣሪ ሲያጋልጥ እንደዚህ ነው። የእውነት ብሌን የዋናት። የዋህነቷ ደግሞ ከምንም በላይ ይኸው ፈጣሪ አግዟታል፣ ረቷታል። ቆማ እንድታስተውል ሆናለች ማለት ነው። ከሰላም ቤት እንድትወጣ የተደረገው ሴራ አልተሳካም፣ አልወጣችም። ሰላም እንግዲህ ይህንን ሚስጥር አውቃለይ። ሳሚ ከዚህ በፊት እንግዲህ ያው ብሌንን እንደወደዳት የወደድኩሽ ወድጄሻለሁ መሰለኝ፣ ባልወድሽ እንዳልወድሽ ብጸልይ ይሻላል። ከወደድኩሽ ግን እኔ አንቺን ለማግኘት የማላደርገው ነገር የለም። የእህቱንም ያክል ቢሆን ማድረግ ያለብኝን ነገር አደርጋለሁ ብሏል። እንግዲህ ያው እሱ ወዷታል። ብሌን ደግሞ የምትወደው ዳግምን ነው። ቅዝምዝም ወዲህ ፍየል ወዲያ ነው። እንግዲህ አንዳንድ ጊዜ እንደዚህ ነው ህይወት ማለት ነው። እሷ ዳግምን ነው የምትወደው፣ ዳግምን ብሌንን ይወዳል። ሳሚ ደግሞ ያው ሁለቱም መለያየት ነው ሀሳቡ። ግን እውነተኛ ፍቅር ስላለ ሁለቱ አይለያዩም ብዬ ነው የማስበው። እና የገነት ስጋት የነበረው እንግዲህ ስጋቷ ለመጨረሻ ጊዜ ተወግዶላታል ማለት ነው። የገነት ስጋት እንግዲህ ቢያንስ ከከተማ እንድትርቅ አትፈልግም። ብሌን ከአዲስ አበባ እንድትወጣ አትፈልግም። ባትወልዳትም እውነት ለመናገር በጣም ነው የምትወዳት። ዋጋ ከፍላ አሳድጋታለች። ብሌንም እንግዲህ እኔ አንቺን መቼም ቢሆን ከራሴ ማስበልጬ ነው የምወድሽ፣ አታስቢ፣ ሁሌም ቢሆን
እናቴ ነሽ፣ ወላጅ እናቴን ባገኝም አንቺ እናቴ ነሽ ነበረ ስትላት የነበረው። ግን የሆነ ሰዓት ላይ ግራ አጋብተዋታል። እችኛዋ በቃ እሷ ትሄጅ ከዚህ በኋላ እናትሽ እኔ ነኝ እኔ ያለሁልሽ ስትላት ነበረ። ይሄው በጣም እንድታዝን እና ግራ እንድትጋባ አድርጓታል ብሌንም ማለት ነው። ዝም ብላ ነበረ ቆማ ስትመለከት የነበረው። እንዴት በወለደችኝ እናቴ ያሳደገችኝን እናቴን እንዴት እንቀይራለሁ? እሷ እኮ ለእኔ ብዙ ነገር ሆናለች። ለምን አልተከተልኳትም? ሄጂ ቢያንስ ተከትዬ የሆነ ነገር ልላት ይገባ ነበር ብላ እንግዲህ ስትጸጸት ነበረ። የብሌን አሳዳጊ እናት እንግዲህ ሄዳ ስትጸልይ ነበረ ወደ ፈጣሪ ማለት ነው። ብሌን ከከተማ እንድትርቅ አትፈልግም። ቢያንስ እዚህ ቅርብ ብትሆን ታገኛታለች ማለት ነው። አስባችሁታል? መቀሌና አዲስ አበባ እንግዲህ በጣም ስለሚራራቅ እንደፈለገ በፈለገ ጊዜ ልታገኛት አትችልም። እዚህ ከተማ ብትሆን ግን በተመቻት ሰዓት ሄዳ ትጠይቃታለች። የጭካኔዋ ጭካኔ እንግዲህ ቶሎ ብላ ተልኮቷን ለመጨረስ ለመፈጸም ምንድን ነው ያለችው አልማዝ? እኔ እዚህ ከተማ ምንም የቀረኝ ነገር የለም፣ ከአረብ ሀገር ባዶ እጄን ነው የመጣሁት። እዚህ ጋር ጠበቅ አድርገው ቢጠይቋት ማለት ነው በምን ምክንያት ከአረብ ሀገር ባዶ እጅሽን መጣሽ? 10 ዓመት ከቆይሽ እንዴትስ ገንዘብ የለሽም ብለው ቢጠይቋት ራሱ ወዲያው ነበረ ግራ የምትጋባውና የሚነቃባት ማለት ነው። ግን ጥያቄ አላበዙባትም። ሰላም ጥያቄዎች ብትጠይቃት ስለ አረብ ሀገር አንዳንድ ነገር ብትጠይቃት በምን ምክንያት ብትባል መቼም ፈጥራ ወዲያው ታወራለች ለማለት ይከብዳል። ወይ ምን ትላለች? ብቻ ላቅማየው አስመሳዮች ወሬ ያልገባቸውን በእርግጥ ግን ስትጋባ ትያዛለች ማለት ነው። ተይዛለች። መጀመሪያም ላይ እኮ ብሌን እኮ 4ኛ ክፍል ሆና ብላ የሆነ ወሬ ልታወራ ስትል ገነት እንግዲህ ወዲያው ነው ምላስ ላይ የቆመችው ማለት ነው። እንዲህ 4ኛ ክፍል ላይ እኮ አንቺ እዚህ የለሽም አረብ ሀገር ነው ያለሽው። እኔ ከ2ኛ ክፍል ነው ብሌን ጥለሻት የሸው እንጂ 4ኛ ክፍል አንቺ እዚህ የለሽም ስትላት እንግዲህ ዝም ነው ያለችው። ምክንያቱም ምን ትበል? አንዳንዴ እኮ ሰዎች ሲስቁላቸው ብለው ሲያዳምጧቸው በቃ በሬ ወለደ ብሎ የሚያወሩ አይነት ሰዎች አሉና ተልኮቷን ለመፈጸም እንግዲህ ብትተጋም አልተሳካላትም። ትወናዋን በአግባቡ አልተወጣችም። ከዚህ በኋላ እንግዲህ ያው በኃይሉ ወደ እሷ ነው የሚዞረው። ሴት ያደርጋታል ማለት ነው። በአንቺ ስህተት ነው ይህ ሁሉ ነገር የሆነው ነው የሚለው። በአንቺ እንዝላልነት ነው አሁን ላይ ጦርነቱ እንግዲህ ለምን አደርሽ ለምን አልሽም ነው። እሷ ሰላም እደሪ ነገ በጠዋት ብትሄዱ ይሻላል ስትላት እንግዲህ እሺ ብላ አድራለች። ነገ በጠዋት መንገደኛ ነን ልጄ ተኝ እያለቻት ነበረ። ብሌን ግን ሳተኛ ነው ስትገላበጥ እንግዲህ ስለ ዳግም እያሰበች ነው። እሷ ስለ ዳግም እና ስለ ቃል እያሰበች ነበር ያልተኛችው። አለመተኛቷ ደግሞ ጠቀማት። አንድ ምክንያት ለአንድ ነገር መዳኛ ይሆናልና ባለመተኛቷ ስልኩ ሲደወል ሰምታ አነሳች። እኔ በጣም የገረመኝ ግን ባለ ስልኩ አልማዝ ራሱ ስልክ የዚህን ያህል ሲጮህ የማይሰሙ ሰዎች እኔ በጣም ነው የሚያስደምሙኝ ማለት ነው። ሰው ተኝቶ ስልኩ ሲጮህ እንዴት ነው የማይሰማው? እንደ ሬሳ የሚተኙ ሰዎች አሉ ባይዘው የዛን ያህል ስልክ እየጮህ አለመስማቷ ራሱ ተአምር ነው ማለት ነው። እና ቀጣዩን ክፍል ወደ እናንተ እዚህ የምመጣ ይሆናል። ለዛሬ የነበረን ቆይታ ይሄን ይመስላል። ሀሳብና አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልን። ከዚህ ድራማ ምን ተማራችሁ? አስመሳዮችን እንግዲህ የእውነት አስመሳይ ሰዎች ወደ ህይወታችን እንዳይመጡ ፈጣሪ አምላክ ይጠብቃል። የሚዋሽ ሰው ይሻላል ከሚያስመስል ሰው ብዬ አስባለሁ። አስመሳይ በጣም ከባድ ነው፣ መርዝ ነው ማለት ነው። ባይ ባይ።